ሰላም ጤና ይስጥልን የቻናሌ ቤተሰቦች፣ ዛሬ እጅግ መነጋገሪያና መላው የሶሻል ሚዲያ ተጠቃሚ ጉድ ያስባለ መረጃ ይዘንላችሁ ቀርበናል። አብርሃም ሄርሜላን ይዞ ሩታ ቤት ድረስ በመሄዱ የፈጠረው ክስተት ብዙዎችን አስቆጥቷል። ለምን ሄደ? እዚያስ ምን ተፈጠረ? የሚለው ዝርዝር መረጃ አብረን እናያለን። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ ቤተሰብ ይሁኑ። ወደ ዝርዝሩ ስንገባ ጉዳዩ እንዲህ ነው። አብርሃም እና ሄርሜላ ከሰሞኑ አብረው መታየቱ ብዙዎችን ብቻ ሳይሆን አብርሃም በየቀኑ ወደ ሄርሜላ ቤትም እንዲመላለስ አድርጎታል። ያው አብርሃም እንደሚታወቀው ሄርሜላን መቼም እንደማይተዋት እናውቃለን። ሄርሜላን አይተዋትም ብለን እኛ ብዙ ጊዜ ተደጋጋሚ ብዙ ቪዲዮዎችን አይተናል። እስካሁን ድረስ ግን የሚያደርጋቸው ነገሮች ሁሉ ትክክል ያልሆኑ ናቸው። ይኸው ነገሮቹ የዛሬው ድርጊት ሁሉንም አስገርሟል። በእርግጥ አብርሃም ሄርሜላን ይዞ ሩታ ቤት ድረስ በመሄዱ የእርቅ መከራ ሊያደርግ እንደሚችል እና ብዙዎቹን ብዙ ጦርነት እንደሚያስነሳ እየተናገረ ነው። የሩታ ምላሽና የሮቤል ማስጠንቀቂያ ላይ ስንገባ ደግሞ ሩታ ይህን ድርጊት በፍጹም አልቀበለውም ብላለች። በቪዲዮ ላይ እንደተገለጸው መካከላቸው ትልቅ ጭቅጭቅ ተነስቶ ነበረ። ሩታ ያው አብርሃም የኔ ስሜት አይረዳም በሚል ቅሬታዋን ስትገልጽ ተደምጧል። ብዙዎቻችንም አይተናዋል። ግን በሌላ በኩል ደግሞ ሮቤል ከዚህ ቀደም ለሄርሜላ ወደ ሩታ አጠገብ እንዳትደርሺ ከደረሽም እግርሽን እሰብራለሁ ብሏት ነበረ። ብዙዎቻችን እናውቃለን። ወደ ቀድሞ ቪዲዮ ስንመለስም እንደዛ ብሎ ነበር። ትክክል ነው እና ማስጠንቀቂያውን ሰጥቶ ነበረ በሚለው ስናይ አሁን ሄርሜላ ሩታ ቤት ድረስ በመሄዷ ነገሩ ይበልጥ አክርሮታል። ነገሮቹ ወደ ሌላ ነገር እንዲሄዱ እንዲመሩ እያደረገ ነው። አብርሃም ነገሩን ለምን ራሱን እንደ ጅል እያደረገ እንደሆነ ለብዙዎቻችን ግራ ነው እያጋባ ነው ያለው። ትክክል ያልሆነ ነገር እያደረገ እንደሆነ በእርግጥ ይታወቃል። እና ልጄን ብሎ አያስብም ወይ ትዳሩን መፍታቱን እሺ ያው ፈቷል እንበል። ልጅ አለ አይደል? መሀከል ላይ ልጅ እያለ ይሄን ያክል ብጥብጥ ንትርክ ውስጥ መግባትም የለባቸውም። ሩታንም ወደ ሌላ መጥፎ እልህ ውስጥ እንድትገባ ከሚያደርጋት ነገሮችን አረጋግቶ እንደ ትልቅ ሰው ቢያስብ ጥሩ ነው ብለን ነው የምናስበው እኛ። እሱ ግን በቃ ነገሮችን የሚያደርጋቸው ነገሮች በአጠቃላይ የህፃን ጨዋታ እየሆነ ነው እንዳለ ብዙዎቹ ማንም አሁን እዚህ ጋር ዩቲዩብ ላይም ሆነ ቲክቶክ ላይ ያሉ ማህበረሰቦችም ሆነ ተከታዮቹም ስለማይሆን ነገር ነው እያወራሉ። እሱ የሚያደርጋቸው ድርጊቶች ሁሉ ትክክል እንዳልሆኑ ነው እየተወራ ያለው። እኔ በበኩሌ ብዙ ቪዲዮዎች ላይ ተናግሬያለሁኝ። የሚያደርጋቸው ነገሮች ሁሉ አግባብ የሌላቸው ናቸው ሙሉ በሙሉ ማለት ነው። እና ነገሮችን እያሰበ ቢያደርግ የሚመጣብኝ ችግር ይሄን ያክል ችግር ይሄ ይደርስብኛል የሚለውን ነገርም ደግሞ እያሰበ ቢያደርጋቸው ጥሩ ነው ብለን ነው የምናስበው። አሁን አብርሃም የሰውን ስሜት ከመረዳት ይልቅ የራሱን ፍላጎት ብቻ እያከናወነ ነው ያለው እና ይሄ ደግሞ ለሱ ጥሩ አይደለም። የራሴን ስሜት ብቻ አስተናግዳለሁ ማለት ለሱ ይሄ ጥሩ አይደለም። ለምን ነገሮቹን ይበልጥ እያባበሰ ነው እንጂ የሚሄደው እያስተካከለ አይሄድም። አንድ ሰው ትዳር ውስጥ ኖሮ የወጣ ሰው አሊያም ከዛም አልፎ ደግሞ ልጅ አለው። ልጄስ ምን ይማራል ከኔ? ዩቲዩብ ላይ ቪዲዮ ተቀመጠ ማለት ዘላለም ያለ ነገር ነው። እነሱ ከፖስቱ በኋላ ብዙ ሰው ተቀባብሎ ብዙ ቪዲዮዎች ይሰራል። ከነዛ ቪዲዮዎች ውስጥ በሚሊዮን የሚቆጠሩ ቪዲዮዎች ናቸው። የቱ ጠፍቶ የቱ ይቀራል? ልጄ ወደፊት ያድጋል፣ ምን ተፈጥሮብኝ ነበር፣ ምን አድርጌ ነበረ፣ ከባለቤቴ ጋር ምን ውስጥ ነበርኩኝ የሚለውን ነገር ዞር ብሎ ማየት አለበት። ለምን ይሄ ዘላለም የሚቀመጥ ነገር ስለሆነ ነገሮችን እያበለሸ ነው እንጂ የሚሄደው እያስተካከለ እያሳመረ አይደለም። እና ለዚህ አይነት ችግሮች ደግሞ ካሁኑኑ መታረም መስተካከል ነው። አንደኛ ቤተሰቦቹ ራሱ እሱን እንደዚህ የሚጠሉት ከሆነ እሱን እንደዚህ አይተማም የራሱን ብቻ ነው የሚሉ ከሆነ ከቤተሰብ አንጻር ራሱ ቤተሰቦቹ እሱን በቃ አግልለውታል ማለት ነው። ለምን ባህሪውም ሆነ ጸባዩም የሚያዝ አይደለም። ዛሬ ጥሩ ሆነ ሲባል ነገ ሄዶ የማይሆን አግባብ ነገር ነው የሚያደርገው። አሁን ባለፈው ብንመለከት ለሷ ቤትና የመኪና ቁልፍ የሰጠ ቀን ማግስት ከሄርሜላ ጋር እንዳለ ብዙዎቻችን እናውቃለን። ታማኝ ምንጮቻችንም ብዙ ቪዲዮዎችን ለቀውልናል፣ አይተናዋል። ብዙዎቹ ነገሮችን አይተናል። ግን እንደዛ መሆን የለበትም። እኛ ተጠራጥረን ይሄ ትክክል አይደለም እስከሚል ድረስ ክርክር ድረስ ገብተን ነበረ። ሁላችንም የምናየው ነው የምናውቀው አይደለም፣ አይተናዋል። እና ይህ ድርጊት አሁን እየተፈጠረው ነገር እንዳይፈጠር ነበረ
ይሄን ያክል ደረጃኛ ስንጓዝ የነበረው ስንታገል የነበረው። ግን እሱ በቃ የሚያደርጋቸው ነገሮች ሁሉ አግባብ የሌላቸው የሚያደርገው ግዴለሽነት። አሁን አንድ ሰው ልጅ ባይኖረው አውሽ ልጅ የለውም ብለን ብናስብ በቃ ችግር የለውም ምንም ነገር ይሄዳል ከሱ ጋር ተብሎ አሁን ልጅ መሀላቸው ላይ ልጅ እስካለ ድረስ ሁለቱም ተቆጥቦ ልጃቸውን ማሳደግ አለባቸው። ለምን ልጃቸው ነገ ከነሱ ምን ይማራል? ብዙ ወጣቶች እስከነሱ ምን ይማራሉ? ይወልዳሉ፣ ትዳር ይመሰርታሉ፣ ይወልዳሉ፣ ከዛን ይፋታሉ። ተፋተውም እርስ በርስ የተበሻሸቁ መኖር አለባቸው ብሎ ነው የሚያስተምሩት። ለሌላው ማህበረሰብ አብዛኛው የነሱ ተከታዮች ስደት ላይ ያሉ ናቸው። እነዛ ስደት ላይ ያሉ አገራቸው ሲገቡ ትዳርን እንዲፈሩ እያደረጉ ነው። ለምን? የሚያደርጉት ነገርም ውስጡ ያለው ድርጊትም ከወለደንም በኋላም ያለውን ነገር የሚለው ነገር ሁሉ እንዲበለሻሽ እያደረጉ ነው። ይሄ ነው እነሱ ወደ ኋላ ዞሮ ቁጭ ብሎ ተነጋግረው ችግራቸውን ፈተው ነገሮችን በሰላም ቢያደርጉ ነገሮችን ጥሩ ደረጃ ቢወስዱ አሊያም ደግሞ ታርቀውም አንድ ላይ ቢሆኑ አብርሃምና ሄርሜላ ለሄርሜላ ያለውን ስሜት ደግሞ ትክክል ለበቀል ሳይሆን ትክክል ማይፈልጋት ከሆነ አልፈልግሽም ብሎ ነገሩ መቋጨት፣ የሚፈልጋት ከሆነ ፈልጋለሁ ሩታን ጋር ያለኝ ነገር ይብቃ የሚል ከሆነ ተናግሮ መጨረስ ነው ነገሮችን ማለት ነው። ከመሃል መጥቶ አንቺ ታምሪያለሽ፣ ቆንጆ ነሽ ምናምን እያለን ለምን ይበጠብጣታል? ለምን ህይወቷንስ ያበላሸዋል? እና ነገሮችን ማስተካከል ያለበት ቦታ ማስተካከል አለበት። የተበላሸ ነገርም ካለ ማይችል ከሆነ ሰው ገብቶ እንዲያስተካክልለት መተው ነው። ነገሮችን ይበልጡኑ እያባባሰ ነገሮችን እያበለሻሸ መጨረሻ ላይ የማይሆን ደረጃ ላይ ተደርሷል። ታማኝ ምንጮቻችን አሁን ከሚናገሩት ነገር አንጻር ነገሩ በጣም እየከረረና እየከበደ እንደሆነ ነው። ይሄ ነገርስ ለምን ሮቤልም አለ ሩታም አለች። አሁን ሮቤልም አጉል ንትርክ ውስጥና ጥል ውስጥ ሲገባ ሊጎዱት ይችላሉ፣ በብዙ ነገር ሊጎዱት ይችላሉ። ለምን ሚስቴ ናት ብሎ እንደገና ደግሞ ከቤቴ ውጣ እያለም የመጣው አብርሃም አለ። እቺ ሄርሜላ የምትባለዋም ልጅ ልታጠቃው እንደምትችል በጣም እርግጠኛ ነኝ። እና ናው በሰሞኑ የሚፈጠሩ ነገሮች ራሱ ከባድ ነገሮች ሊፈጠሩ ይችላሉ የሚለው ነው እኛ ስጋት ላይ ጣለን። እናንተም ተመልካቾቻችን የምትሰጡት አስተያየት ብዙ ጊዜ እንደምለው ነው የምትሰጡት አስተያየት ለዛ ሰው ገንቢ ነው ብላችሁ የምታስቡትን አስተያየት ብትሰጡና ጥሩ ደረጃ ላይ እርቅ ላይ እንዲሄዱ እናንተም አብራችሁ ብታበረታቱ ጥሩ ነው ብለን ነው የምናስበው። እንግዲህ የአብርሃምና የሩታ ጉዳይ ወዴት እያመራ ነው ይመስላችኋል? እናንተ ለኔ የተሰማኝን ስሜት ነው የተናገርኩት። አብርሃም ለሄርሜላ ይዞ ሩታ ቤት መሄዱ ትክክል ነው ትላላችሁ ወይንስ ስህተት ነው? የእናንተን አስተያየት ደግሞ ኮሜንት መስጫው ላይ አስፍሩልን። ቪዲዮውን ከወደዳችሁ ላይክ ማድረጋችሁን እንዳይረሳ። በቀጣይ አዳዲስ መረጃዎች ሲኖር ይዘንላችሁ እንመለሳለን። እስከዚያ ቸር ሰንብቱልኝ አገሬ ልጆች፣ አርቆዩልኝ። ሰብስክራይብ አላደረጋችሁ ሰብስክራይብ አድርጉ። ደህና ሁኑ።